እንግዲህ አሁን አፍሪካ አካባቢ ላይ በዋነኝነት ስናይ የነበረው የኦቶማን ኢምፓየርን ዶሚናንስ ነገር ግን ኦቶማን ኢምፓየር ብቻ አልነበረም ኢንፍሉዌንሻል የነበረው ሌሎች ዩሮፒያን ሀገሮችም ከጊዜ ወደ ጊዜ ኢንቮልቭ እየሆኑ እንደመጡ እንረዳለን በተለይ ወደ አፍሪካ አካባቢዎች ላይ እንዴት ኢንቮልቭ አደረጉ የሚለውን እንመለከት በተለይ ሲሬንሲያና ትሪፖሊታኒያ የተባሉ እነዚህ ቦታዎች ላይ ነው ኢንቮልቭመንቱ እየጀመረ የመጣው እነዚህ ሁለት ቦታዎች እንግዲህ የመን አካባቢ የሚገኙ ቦታዎች ናቸው ሲኔሲ ለሚባለው ሪፎርም ሙቭመንት ሴንተር የሆኑ ቦታዎች ናቸው ይሄ ሙቭመንት ምንድነው በአንድ የእስልምና እምነት ተከታይ በሆነ መሪ የተደረገ ሙቭመንት ነው ይሄ ሙቭመንት ምንድነው ስትሪክት የሆነውን የእስላም ሪሊጅን በመመለስ ላይ ቤዝድ ያደረገ እንዲሁም ደግሞ የውጭ ወራሪዎችን በመቃወም ላይ ቤዝድ ያደረገ ሪሊጂየስ ሪፎርም ሙቭመንት ነው ማለት ነው it preached to return to early islamic simplicity የድሮን ኢስላሚክ ሲምፕሊሲቲን ወደ መያዝ እንዲሄድ ፕሪች ያደርግ የነበረ ሪቮሉሽን ነው ማለት ነው ይሄ ሪቮሉሽን እንግዲህ በዚህ ሪቮሉሽን ምክንያት እነዚህ አካባቢዎች ጠንካራ ሆነው ሬዚስት ያደረጉ ቆይተዋል ለተወሰነ ጊዜ ከውጭ የነበረውን ወረራ ማለት ነው እንግዲህ ኢንቮልቭመንቱ የጀመረው እዚህ ጋር ነው ፍራንስ እንግዲህ አልጄሪያን በ1830 እስከ 1840 በነበረው ታይም ኦኩፓይ ያደረገቻት ያዘቻት በዚሁ መንገድ ዩሮፓያኖች ኢንቮልቭ ያደረጉ እንደመጡ እንረዳለን ከዛም በኋላ ፍራንስ አልጄሪያ ብቻ ሳይሆን ወደ ሰሃራ አካባቢዎችም ኤክስፓንድ ያደረገች እንደመጣች እንረዳለን ፍሬንች ሴትለሮች እንግዲህ እዚህ አካባቢ ላይ መጀመሪያ ላይ የነበሩት 40 ሺህ ያህል ሴትለሮች ነበሩ ኢቬንቹዋሊ ግን ከ1840 በኋላ በነበረው ታይም ወደ 400 ሺህ ሊያድግ ይችላል ቁጥራቸው ከ40 ሺህ ወደ 400 ሺህ ስለዚህ ሴትል የሚያደርጉ ሰዎች ከውጭ የሚመጡ ወራሪዎች በጣም ብዙ ሴትለሮችን ይዘው እየመጡ እንደነበረ እንረዳለን